እንዴት አላችሁ የተከበራችሁ አድማጮቻችን? ሰላምታችን በያላችሁበት ይድረሳችሁ። 433 ባራዳ ኤፍኤም 95.1 ቨርጂል ቫን ዳይክ እና ሊቨርፑል ወደ ሊቨርፑል ከመጣ በኋላ እጅግ በጣም ተጽዕኖ ፈጣሪ ተጫዋች ሆኗል። በ2018 ከሳውዝሃምፕተን ወደ ሊቨርፑል ከመጣ በኋላ ቨርጂል ቫን ዳይክ ከፕሪሚየር ሊጉ ታላላቅ አጥቂዎች መካከል አንደኛው ሆኗል። በእርግጥ አንዳንዶች የተለያየ ሀሳብ ይሰጣሉ። ማይክል ባላክ በዚህ ዘመን መፈጠሩ በጣም እድለኛ ያደርገዋል። እኛ ስንጫወት በነበረበት ጊዜ ቢሆን ኖሮ ቨርጂል ቫን ዳይክ በዚህ ደረጃ ስኬታማ አይሆንም። ምክንያቱም ያን ጊዜ የነበሩት አጥቂዎች የጥራት ደረጃ ከዚህ ዘመን አጥቂዎች የጥራት ደረጃ ጋር አንድ አይነት አይደለም ይላል። በዚህ ወገን ያሉ አሉ። በሌላ በኩል ደግሞ ቨርጂል ቫን ዳይክ ከፕሪሚየር ሊጉ የምንጊዜ ምርጥ ተከላካዮች መካከል አንዱ ነው ብለው ይስማማሉ። ከኋላ ኳስ ጀምሮ የመጫወት ችግር የለበትም። በራስ የመተማመን ስሜቱ እጅግ በጣም ድንቅ ነው። ከምንም በላይ ረዣዥም ኳሶቹ ለመሐመድ ሳላ ዝንፍ የሚሉ አይደሉም። ይህንን ደግሞ ብዙ አሰልጣኞች ያደንቁለታል። አሰልጣኝ ሮናልድ ኪውመንም በሆላንድ ብሔራዊ ቡድን ይህንን በሚገባ እየተጠቀመ ነው የሚገኘው። ወደ ሊቨርፑል ከመጣ በኋላ በሊቨርፑል ታሪክ እጅግ በጣም ድንቅ ከሚባሉ ተከላካዮች መካከል አንደኛው ሆኗል። በፕሪሚየር ሊጉም ደረጃ ሌላኛው ተጫዋች ሆኗል። ያለ እርሱ ሊቨርፑልን ማሰብ እጅግ በጣም ስህተት ነው። የዚህ ማሳያ ደግሞ በ2020 በዚህ ወቅት የመርሲሳይድ ደርቢ አስታውሱ። 2-2 የተጠናቀቀ ጨዋታ በጉዲሰን ፓርክ ጆርዳን ፒክፎርድ የፈጸመበትን ጥፋት ተከትሎ ዓመቱን ሙሉ ከሜዳ ራቀ። ሊቨርፑል ባክ ቱ ባክ ወይም በሁለት ተከታታይ ዓመታት የሊጉን ዋንጫ ያሳካል ተብሎ ተጠብቆ በእርሱ አለመኖር ምክንያት የተከላካይ መስመሩ ዲስኦርጋናይዝድ እንደነበረ አሰልጣኝ የርገን ክሎፕም 17 የተለያየ ጥምረትን መጠቀማቸው በተደጋጋሚ የተገለጸ ጉዳይ ነው። ከጆ ጎሜዝ ጋር የነበራቸው ጥምረት ድንቅ ነበር። ጆ ጎሜዝም በዛ ዓመት በጉዳት ምክንያት ከሜዳ መራቁን ተከትሎ ሊቨርፑል ከወገብ በላይ እጅግ በጣም ድንቅ ተጫዋቾች ቢኖሩትም ነገር ግን የተከላካይ መስመሩ ክፍተት ቡድኑን ትልቅ ዋጋ አስከፍሎ በሻምፒየንስ ሊግ ራሱ መሳተፉን ያረጋገጠው ግብ ጠባቂው አሊሰን ቤከር ዌስት ብሮሚች አልቢዮን ላይ ከማዕዘን ምት በተመታ ኳስ በጭንቅላቱ ገጭቶ ጎል ካስቆጠረ በኋላ ቡድኑ አሸንፎ እንደነበር የሚታወቅ ነው። ከዛ ጨዋታ በኋላ በ2018 ጥር ወር ላይ ወይም በጃንዋሪ ነው የፈረመው። 75 ሚሊዮን ፓውንድ ነው የወጣበት። በወቅቱ የዓለማችን ውዱ የተከላካይ ስፍራ ተጫዋች እንደነበር ይታወቃል። ከጥቂት ወራት በኋላ ሃሪ ማጓየር በ80 ሚሊዮን ፓውንድ ከሌስተር ሲቲ ማንቸስተር ዩናይትድን ከመቀላቀሉ በፊት ቨርጂል ቫን ዳይክ እና ሊቨርፑል እንደዚሁም ቆይታው ስኬታማነቱ ምን ይመስላል? ሚለጅ ማርክ እኔ ምናልባት በእግር ኳስ ከተመለከትናቸው እግር ኳስን ካቆሙ በኋላ ለእያንዳንዱ ምርጥ የመከላከል ፐርፎርማንስ እንደ ምሳሌ ከምናነሳቸው ተከላካዮች መካከል አንደኛው ቨርጂል ቫን ዳይክ ነው የሚል እምነት አለኝ። በመከላከል ኳሊቲ ውስጥ ወይም ደግሞ በጨዋታ ውስጥ አንድ ተከላካይ ጥሩ የሆነ የመከላከል ውሳኔ ሲወስን ወይም ደግሞ በመከላከሉ ጥሩ ሆኖ ስንመለከት ማልዲኒን የማናነሳበት አጋጣሚ ብዙ አላስታውስም። ማርክ ሌሎችም ፍራንዝ ቤከንባወር በራሱ ከለር በተለይ በሊብሮ ሚና የበለጠ ብዙ እንደዚህ አይነት ተጫዋቾች ስንመለከት ቤከንባወርን የማንሳት ልማድ፣ ጥሩ መከላከል ስንመለከት ማልዲኒን የማንሳት ልማድ፣ ፍራንኮ ባሬዚን፣ ኔስታን፣ አሌክዛንድሮ ኮስታ ተከላካዮችን በተደጋጋሚ ጊዜ እናነሳለን እና ወደፊት ጥሩ የመከላከል አጫወት ስንመለከት ከምንደምራቸው ከነዚህ ውስጥ ከምንደምራቸው ተከላካዮች መካከል አንደኛው ነው ብዬ አምናለሁ። ማርክ ቨርጂል ቫን ዳይክ እኔ በቅርብ ዓመታት ከተመለከትናቸው ተከላካዮች በወጥ አቋምም ይሁን በመምራት ኳሊቲ በተከላካይ በመከላከል ጥንካሬ አንድ ላንድ ለረጅም ጊዜ እኮ ማርክ አንድ ላንድ ቨርጂል ቫን ዳይክ ማንም አሸንፎት አያውቅም። ማርከስ ራሽፎርድ አጋጣሚ ከረጅም ጊዜ በኋላ ትቆጥራቸዋለህ። በዚህ ሁሉ 308 አካባቢ ጨዋታ ኢቫን ፔሪሲች በአንድ አጋጣሚ የሚቆጠሩ ናቸው። ማርክ የምታስታውሳቸው በጣም ጥቂት ስለሆኑ ነው። አንድ ለአንድ ብዙ የሚሸነፍ አይነት ተጫዋች አይደለም። የአየር ላይ ኳስ በጣም ኳሊቲ ያለው በሁለቱም ሳጥኖች ጎል በማስቆጠሩ ቁመቱም ለዛ ይፈቅዳል። ሜትር ከ95 ቁመቱ ትኩረቱ እኔ
ማርክ ከቨርጅል ቫንዳይክ ከሌሎች ተከላካዮች አብዝቶ የሚለይብኝ የትኩረት ደረጃው ነው። መከላከል አሰልጣኞቹ እንደሚሉት ቀዳሚውን ቦታ በመከላከል የሚወስደው ኮንሰንትሬሽን ነው። ጥሩ ትኩረት ያለው ተከላካይ አደጋውን በ50% የመከላከል ቅድሚያውን ይወስዳል። የሚበልጠውን ነገር እሱ ጋር ስላለ ትኩረት አድርጓል። አደገኛውን እንቅስቃሴ ለዛ የማጥቃት እንቅስቃሴ አደገኛው ሰው የትኛው እንደሆነ ለይቷል፣ ትኩረት ስላለው። ስለዚህ የሚቀረው ጥቂቱ ነው። ስለዚህ የማሸነፍ እድሉ ሰፊ ነው ያንን እንቅስቃሴ። ቨርጅል ቫን ዳይክ በዚህ በጣም የተዋጣለት ተጫዋች ነው። ማርክ የት ጋር እንደሚቆም ለፈጣን ተጫዋቾች፣ ድሪብል ለሚያደርጉ ተጫዋቾች፣ አግሬሲቭ ለሆኑ ተጫዋቾች ለእያንዳንዱ የማጥቃት መንገድ ምላሽ መስጠት የሚያስችል ኳሊቲ ያለው ተጫዋች ነው። አንዳንድ ተከላካዮች ምናልባት የበለጠ ድሪብልን የመቆጣጠር ኳሊቲ ያለው የምትለው የአየር ላይ ኳስ ጥሩ ነው የምትለው የሆነ የመከላከል ጥንካሬ የምትሰጣቸው ተከላካዮች አሉ በእግር ኳስ። ቨርጅል ቫን ዳይክ ግን ለእኔ ማርክ በሁሉም መልኩ የተሟላ ተከላካይ ነው። የበለጠ የትኩረት ደረጃው የላቀ መሆኑ ይለይብኛል። ሌላው እርጋታው ነው። ማርክ ነገሮችን በተረጋጋ መልኩ ማሸነፍ የሚችል ተጫዋች ነው። ያን ያክል ፈጣን የምትለው ተከላካይ አይደለም፣ ግን ፈጣን አጥቂዎችን እንዴት መቆጣጠር እንዳለበት፣ በምን አይነት ሁኔታ ፈጣን አጥቂዎችን መቆጣጠር እንዳለበት በደንብ የተረዳ ተጫዋች ነው። የተረጋጋ ነው። የእሱ እርጋታ ቡድኑ ላይ ተጋብቶ ቡድኑ ጫኖስ በገባበት ሰዓት ቡድኑን ለማረጋጋት ትልቅ ኳሊቲ ያለው የመምራት ኳሊቲ ያለውም ተጫዋች ነውና እኔ ቨርጅል ቫን ዳይክ በቅርብ ዓመታት ባለፉት 10 ዓመታት ከተመለከትኳቸው ተከላካዮች እጅግ በጣም ኳሊቲ ያለው አንደኛው ተከላካይ ነው ብዬ ነው የማምነው። እንደ ሪዮ ፈርዲናንድ ኳስ ከኋላ አስጀምሮ መጫወት የሚያስችል ቴክኒክ አለው። ጨዋታ የማንበብ ኳሊቲው ከሪዮ ፈርዲናንድ ጋር ተመሳሳይነት አለው። በአንድ ለአንድ ግንኙነት ከኔማንያ ቪዲች ጋር የሚመሳሰል ኳሊቲም አለው። ልክ እንደ ኔማንያ ቪዲች ሁሉ በአየር ላይ ኳስ በጭንቅላት እየገጨ ጎል ያስቆጥራል። በጣም ደፋር ነው፣ ችግር የለበትም። በራስ የመተማመን ስሜቱም እጅግ በጣም ድንቅ ነው። እንደ ጆን ቴሪ የመምራት ኳሊቲም ያለው ተጫዋች ነው። የተከላካይ መስመሩን በአግባቡ ሲመራ እጅግ በጣም ይገርማል። ልክ እንደ እንግሊዛዊ ተጫዋች ሁሉ በጭንቅላት እየገጨ ጎል የማስቆጠር ችግር የለበትም። ባለሳሳት በርካታ ጎል በማስቆጠር ቀዳሚው ተጫዋች ነው ጆን ቴሪ። በዛ ደረጃም ባይሆን ቨርጅል ቫን ዳይክ በወሳኝ ጨዋታዎች ላይ በጭንቅላት እየገጨ ጎል ያስቆጥራል። የማሸነፊያ ጎሎች የምናስታውሳቸው ናቸው። ለምሳሌ በቅርብ ዓመታት በካራባው ካፕ የፍጻሜ ጨዋታ ከ2 ዓመት በፊት 2023/24 የውድድር ዘመን 118ኛው ደቂቃ ላይ ነው ያችን ጎል ያስቆጠረው ቼልሲ ላይ በካራባው ካፕ የፍጻሜ ጨዋታ በአሰልጣኝ የርገን ክሎፕ ዘመን። ከዛ ውጪ ዘንድሮ አትሌቲኮ ማድሪድ ላይ ያስቆጠራትን ጎል አስታውሱ። ይሄም ያቺ ጎል ባትቆጠር ምናልባት ሊቨርፑል 2-2 እየመራ ጨዋታ 2-2 በሆናቸው ውጤት ያልቅ ነበር። ግን 3-2 እንዲያሸንፉ ያደረገች ጎል ማስቆጠር ችሏል። ብዙ የቀድሞ ተጫዋቾችም የሚያወዱት ተጫዋች ነው። አንዳንዶቹ ቢነቅፉትም አርሊንግ ብራውት ሃላንድ እስካሁን ከገጠሙኝ የተከላካይ ስራ ተጫዋቾች እጅግ በጣም ምርጡ ነው። በጣም ፈጣን ነው፣ ጉልበት አለው። ከዛ ውጪ ጥሩ ባልሆነ መልኩ ስማርት ነው የሚል አስተያየትን በአንድ ወቅት ሰጥቶ እንደነበር ይታወሳል። እንግዲህ እርሱ ሲኖርና ሳይኖር የሚባልለት አይነት የተከላካይ ስራ ተጫዋች ነው። እንግዲህ ሊቨርፑል በዚህ ሰዓት የተከላካይ መስመሩ ጥያቄ እየተነሳበትን ያለው እርሱ ባይኖር ኖሮ ምን ሊፈጠር ይችላል እርግጠኛ መሆን አይቻልም። ባለፈው ሳምንት ጉዳት ደርሶበታል ተከላካዩ ኢብራሂማ ኮናቴ፣ ግን በሌላ ተጫዋች ይተካል ችግር የለውም አይነት አስተሳሰብ አለ በሊቨርፑል በኩል። ቨርጅል ቫን ዳይክ ቢጎዳ ግን በሊቨርፑል ደጋፊዎች ዘንድ የሚፈጠረው ስሜት መረበሽ ምንም ጥያቄ የሚነሳበት ጉዳይ አይደለምና እድሜው 34 ደርሷል። አሁን አሳሳቢው ጉዳይ ወርቃማው ዘመን አልፏል ቨርጅል ቫን ዳይክ። በቀጣይ ይህንን ተጫዋች ማን ይተካል የሚለው ይመስለኛል። ያ ማርክ እንግዲህ አሁን ሊቨርፑል በዚህ የውድድር ዘመን ካደረጋቸው 7 ጨዋታዎች በ7ቱም ጨዋታዎች ላይ በቋሚ አሰላለፍ ጨዋታውን ጀምሯል። ተቀይሮ አልወጣም። ሌላኛው ትልቁ የቨርጅል ቫን ዳይክ ኳሊቲ ማርክ በዚህ ሁሉ የጨዋታ ቁጥሮች ውስጥ የዲሲፕሊኑ በጣም ድንቅ ነው። ማርክ ብዙ ለቀይ ካርድ የሚዳረግ አይነት ተጫዋች
አይደለም። ካቻምና ከኒውካስል ዩናይትድ ጋር ነው የሚታወሰው። ያ እንግዲህ የማል ተከላካይ 6 ቁጥሮች ለቀይ ካርድ ብዙ የተጋለጡ ናቸው፣ ግን እሱ ብዙ ያን ያክል ቀይ ካርድ የሚመለከትም አይነት ተጫዋች አይደለም። ይሄ ምናልባት ከእርጋታው ጋር ተያይዞ የመጣ ይመስለኛል። አንዳንድ ተጫዋቾች ፕሮቮክ ሊያደርጉት ሊተናኮሱት እንኳን ቢሞክሩ ምላሽ የሚሰጥበት መልኩ በጣም አንድ በሳል ተጫዋች የሚሰጠው ምላሽ ነው የሚሰጠው። ከአንድሬ ኦናና ጋር አስታውሳለህ በቆመ ኳስ ከማዘን ምት በሹፈት መልክ ነበር መልስ ይሰጠው የነበረው ለኦናና። እንደዚህ አይነት ተጫዋች ነው። ብዙ በአካል ግዙፍ ነው። ሜዳ ላይ አግሬሲቭ መሆን በሚያስፈልግ ሰዓት አግሬሲቭነቱን ትመለከታለህ። በቀላሉ መከላከል የሚችልባቸውን እድሎች ደግሞ በቀላሉ ሁኔታዎችን ሲቆጣጠር ትመለከተዋለህ። አንቲሲፔሽኑ በጣም ድንቅ ነው ማርክ። ይሄ የበለጠ ቨርጅል ቫንዳይክ ብዙ ኳሶችን የሚነጥቀው ከተቀባዮች ሳይሆን ከአቀባዮች ብዙ ኳስ የሚነጥቅ አይነት ተከላካይ ነው። እንደዚህ አይነት ተከላካዮች ደግሞ የአእምሮ ደረጃቸው ከፍ ያለ የተከላካዮች ኳሊቲ ነው። ይሄ ኢንተርሰፕት ማድረግ የሚመጣውን ኳስ ይሄ የአእምሮ ዝግጅት ውጤት ነው ማርክ። ሁኔታዎችን ቀድሞ የመቆጣጠር ስኪል ያላቸው፣ ሁኔታዎችን ቀድሞ የመቆጣጠር አእምሮዊ ዝግጅት ያላቸው ተከላካዮች ኳሊቲ ነው። ይህንም በተደጋጋሚ ጊዜ ቨርጅል ቫንዳይክ ሲያደርግ እንመለከተዋለን እና ቅድም ያነሳኸው ጥራት ያላቸው ተከላካዮች ሁሉንም ነገር የያዘ ተከላካይ ነው። ሌላኛው የጎል ዕድል ፈጣሪም ተከላካይ ነው ማርክ። ምናልባት የመጨረሻ አሲስት ላይሆን ይችላል፣ ግን የሊቨርፑል ከራሱ ሜዳ በቀጥተኛ ኳስ መሐመድ ሳላን ታርጌት ያደረገ ከተከላካዮች ጀርባ የሚጣል የበለጠ የሊቨርፑልን ማጥቃት የሚመራውን አደገኛውን ሰው ታርጌት ያደረጉ ረዣዥም ኳሶች በጥራት መስጠት የሚችል ተጫዋች ነው ቨርጅል ቫንዳይክ። በሾርት ፓስ ከኋላ ለቢውልድ አፕ ያለ ችግር መተግበር የሚችል ተጫዋች ነው። በተዝናኖት ስሜት ምንም ያን ያክል ጫናው ሳይገባ ያን በጥራት የሚተገብር ተጫዋች ነው። ከዛም ባሻገር ደግሞ ረዣዥም ኳሶች በተለይ የሱ የቀኝ እግር ተጫዋች ነው። ከቀኝ ለሚነሳው አጥቂ ተስማሚ ነው ማርክ። የቀኝ የመሃል ተከላካይ 60 ሜትር 70 ሜትር የሚሄዱ ጥራት ያላቸውን ኳሶች ያልተዛነፈ ፓስ የተለየ ቴክኒክ የሚሰጥ ተጫዋች ነውና በዘመናችን እግር ኳስ ከተመለከትናቸው ምርጥ 5 ቁጥሮች መካከል አንዱ። ያ አጋጣሚ ደግሞ የበለጠ ሊቨርፑል ፕሬስ እንዳይደረግ አንዳንዴ ሁልጊዜም ከኋላ ኳስ ጀመረ ስትጫወት በአንዳንድ አጋጣሚዎች በተለይ ተከላካዮቹ ቀናቸው ባልሆነ ጊዜ ፕሬስ ተደርገው እዛው ጎል ሲቆጠርባቸው ይስተዋላል። አንደኛው የፕሬሲንግ ወጥመድ ማምለጫ የቨርጅል ቫንዳይክ ረዣዥም ኳሶች ናቸው። በአንድ የኳስ ንቂ አንዳንድ ጊዜ መሐመድ ሳላ የተወሰኑ ድሪብል አድርጎ ጎል የሚያስቆጥርባቸው ጨዋታዎች አሉ እና በትክክለኛው መንገድ ምናልባት በዘመናዊ እግር ኳስ አንደኛው ለተከላካዮች በቪዲዮ በክሊፕ የሚያሳዩት አይነት ሊሆን ይችላል። አሰልጣኞች እንደ ቨርጅል ቫንዳይክ የቀይ መስመር አጥቂያችንን ተመልከቱ፣ እንደዚህ አይነት ረዣዥም ኳሶችን ስጡ ብለው የሚያለማምዱ ላይ ይመስለኛል በቀጣዮቹ ጊዜያት። የቡድኑን የማጥቃት ተለዋዋጭነት አንደኛው የሚመራው ቨርጅል ቫንዳይክ ነው። እንዳልከው ከኋላ ኳስን መስርተው ከኋላ ጀምረው አስከፍተው ለመግባት የሚያደርጉት የማጥቃት መንገድ አለ በሊቨርፑል በኩል። ያ የበለጠ ጫና ውስጥ በገባባቸውና እድሎች በተቃራኒ ሜዳ ላይ ስፔስ ባለ ቁጥር የቨርጅል ቫንዳይክ ማጥቃት የቡድኑ ማጥቃት በጨዋታ ውስጥ ተለዋዋጭ እንዲሆን የእሱ የኳስ የማቀበል ቴክኒክ አንደኛው የቡድኑ ጉልበት ነው። ስለዚህ በማጥቃቱም በመከላከሉ ለቡድኑ የሚሰጠው ጥቅም እጅግ በጣም የተለየ ነው ማለት እንግዲህ በእግር ኳስን መጫወት ሲጀምር የቀይ መስመር ተከላካይ ነበር። በኋላ ላይ የመሃል ተከላካይ ሆነው እድሜው 17 በነበረ ጊዜ በአንድ ጊዜ 18 ሴንቲሜትር ቁመት ነው የጨመረው። አሁን ያለው የቁመት ሌቭል ላይ የተገኘው በዛ ምክንያት ነው። ከዛ ውጪ አንድ አጋጣሚ ወደኋላ መለስ ብላችሁ ማስተዋል ትችላላችሁ። 2018-19 የውድድር ዘመን ሊቨርፑል ቶትናምን 2-1 ያሸነፈበት ጨዋታ ሙሳ ሲሶኮ እና እንደዚሁም ደግሞ ሶነንግሚን ኳስ ድሪብል እያደረጉ 2-1 ነው ያገኙት። ቶትናም ከቀኝ ወደ ግራ እያጠቃ በነበረበት ጊዜ ነው ኳሱን የያዘው ሶነንግሚን ነው። ድሪብል እያደረገ በመጣ ጊዜ የበለጠ ወደ በቀኝ አቅጣጫ ወደ ነበረ ወደ ሙሳ ሲሶኮ እያደላ ሶን ወደዛ እንዳያቀብል በማድረግ ልክ የመጨረሻው ስቴፕ ላይ ሶን በደካማ እግሩ በግራ እግሩ ኳሱን ለመምታት ባዘጋጀበት ጊዜ
ሙሳ ሲሶኮን ትቶ ወደ ሶን ነበር ሄደው። ከዛ በኋላ ኳሱን ብሎክ አድርጎ ወደ ጎልነት እንዳይቀየር ያደረገበት መንገድ ወይም አቅጣጫውን እንዲስት ያደረገበት መንገድ ወደኋላ ተመልሳችሁ አድማጮቻችን ልትመለከቱ ትችላላችሁ። 2018-19 የውድድር ዘመንና ያ በቃ የቨርጂል ቫንዳይክ ማስተር ማይንድ የመከላከል ኳሊቲ ነበር። ያ በወቅቱ ማርክ ብዙ ተብሎለታል። ይሄ የመከላከል ውሳኔው ወደ ሰን ሁንግሚን ቢመጣ በቀላሉ ሚቶ ስፔስ አለ፣ ኳሱ ለሙሳ ሲሶኮ ይሰጣል፣ ሲሶኮ ጎሉን ያስቆጥራል። በቀላሉ ከአንድ ለአንድ ከግብ ጠባቂው ጋር ቢገናኝበት ነው ከአሊሰን ቤከር ጋር። ስለዚህ ባላንስ ለማድረግ ሞከረ፣ ወደ ሁለቱንም መቆጣጠር ወደሚችልበት አይነት ውሳኔ አስገድደው ሰን ሁንግሚንን ወደ ጠንካራ ወዳለ ነው እግሩ እንዲመጣ ወደ ግራ እግሩ። ያኔ እድሉን ተጠቀመ፣ የበለጠ ተጋፈጠ፣ ኳሱን ብሎክ ማድረግ የሚችልበትን እድል አገኘና አይምሮ ለመከላከል ብዙ ስለ አካሉ ግዝፈት ስለ አየር ላይ ኳስ አሸናፊነቱ ይወራል። ለእኔ ማርክ ከቁመቱ አይምሮ ይረዝምብኛል የቨርጂል ቫንዳይክ። ይሄ በደንብ ማሳያ ይመስለኛል አንተ ያነሳው የመከላከል ውሳኔውና ሁለት ተጫዋቾችን ለብቻው ስኬታማ ሙከራ እንኳን እንዳይሞክሩ ያደረገበት የመከላከል ሂደት ነው። ብቸኛ አይደለም። ብዙ እንደዚህ አይነት ቪዲዮዎች ማግኘት ይቻላል ከቨርጂል ቫንዳይክ የመከላከል ውሳኔዎች ላይና ለታዳጊ በደንብ ማስተማሪያ የሚሆኑ ብዙ ክሊፖች ያሉት ተከላካይ ነው የሚል እምነት አለኝ ማርክ። ሌላው ለጓደኞቹም ለኮቺንግ ስታፉም ፍጹም ተስማሚ የሆነ ዲሲፕሊን ያለው ተጫዋች መሆኑ በሊቨርፑል ተወዳጅ ከሆኑ ተጫዋቾች መካከል አንደኛው ነው ማርክ። በመልበሻ ቤትም እሱ ያለውን ነገር ሁሉ እየሰጠ ወደ ጓደኞቹ መልእክት ሲያደርስ ግን ለነሱ በሚስማማ መልኩ መልእክት የሚያደርስ አይነት ካፒቴን ነው ቨርጂል ቫንዳይክ እና ይሄ የበለጠ ተወዳጅ ያደርገዋል። በመልበሻ ቤትም የበለጠ በጓደኞቹ የሚወደድ አይነት ተጫዋች ነው ከኳሊቲውን ባሻገር። ከዛ ውጪ ሁልጊዜም የሚያደንቀው ተጫዋች አሌዛንድሮ ኔስታ ነው። ከዛ ውጭ የባርሴሎና አድናቂ እንደሆነም በተደጋጋሚ ሲናገር ነበረ። ጌም የሚያነብበት መንገድ ትልቁ ኳሊቲው እንደሆነ ስንገልጽ ቆይተናል። ከዛ ውጪ እርሱ ሲኖር በዙሪያ ያሉ ተጫዋቾች በራስ የመተማመን ስሜታቸው ከፍ ይላል። ሪዮ ፈርዲናንድን ታስታውሳለህ? የዛ የአበረታች ዕፅ ምርመራ ሊደረግለት ባለ ጊዜ ያንን ባለማድረጉ ለ9 ወራት ሲቀጣ የማንቸስተር ዩናይትድ የተከላካይ መስመር ተጫዋቾች እነ ሲልቬስተር ብራውን የደረሰባቸውን ፈተና እናስታውሳለን። እና ከአንድ ተከላካይም በላይ ነው የዛ የተከላካይ መስመር መሪ ነው። እሱ ሲኖርና ሳይኖር የተከላካይ መስመሩ አንድ አይነት አይደለም። 2019-20 በሚገባ ተመለከተ። ሊቨርፑል የአንድ ተጫዋች ጥገኛ ነው ወይ እስኪባል ድረስ ሳላን ይዞ ማኔን፣ ፊርሚኖን፣ ፋቢኒዮን፣ ሄንደርሰንን ከዛ ውጭ ጆርጂዮ ቫይናልደምን ይዞ በእርሱ አለመኖር ብቻ ዋንጫ ያን ዓመት። ምክንያቱም በዛ ዓመት ማንቸስተር ሲቲ በ86 ነጥብ የሊጉን ዋንጫ ያነሳ። ማንቸስተር ጎል ለማስቆጠር የማይቸገረው ሊቨርፑል ከሱ ጉዳት በኋላ ቡድኑ ጎል እያስቆጠረ ነው፣ ግን በቀላሉ ጎል ይቆጠርበት ነበር። እና ምን ያህል የሊቨርፑል ሁሉንም ነገር እንደሆነ ማሳያ ነው። ምናልባት ይህንን ተጫዋች የመለመሉ አይኖች ቀጣይ እንግዲህ አሁን ጫማውን ሊሰቅል እየተቃረበ ነው ያለው። 34 ዓመቱ ነው። ምናልባት ማምሮ ሊጫወት ይችላል ልንል እንችላለን። ኦፍኮርስ አዳፕት ማድረግ ይኖርበታል። ግን ደግሞ የዓለም እግር ኳስ የእንግሊዝ ፕሪሚየር ሊግ እጅግ በጣም እየፈጠነ ለተከላካዮችም እጅግ በጣም አስቸጋሪ እየሆነ እየመጣ ያለውና የበለጠ ጌም ማንበቡ ላይ ትኩረት ማድረግ አለበት ብንል እንኳን የኢንቴንሲቲው የፊትነስ ሌቭሉ እጅግ በጣም ከፍ እያለ ከመምጣቱ አንጻር መጪው ጊዜ ለሊቨርፑልም ሆነ ለቫንዳይክ ቀላል ይሆናል ብሎ ማሰብ እጅግ በጣም አስቸጋሪ ነው የሚሆነው። ምክንያቱም አሁን አዳዲስ አጥቂዎች እየመጡ ነው የሚገኙት። እነኛ አጥቂዎች ደግሞ የተለያየ ፈተና ነው ለተከላካዮች የሚሰጡት። እንግዲህ መሪ ነው፣ በቴክኒኩ በኩል የላቀ ነው፣ ከኋላ ኳስ አስጀምሮ የመጫወት ችግር የለበትም፣ ረዣዥም ኳሶችን ለማመድ ሳላ ያቀብላል። ከዛ ውጭ ቡድኑ ጎል ለማስቆጠር ሲቸገር እየሄደ በጭንቅላቱ እየገጨ ጎል የማስቆጠር ኳሊቲ ያለው ተጫዋች እንደሆነ አሳይቷል። ኦልሞስት የተሟላ የተከላካይ ስፍራ ተጫዋች የሪዮ ፈርዲናንድን፣ የማንያ ቪዲችን እንደዚሁም ደግሞ ጆን ቴሪን ኳሊቲ አሟልቶ የያዘ ተጫዋች እንደሆነ ሁሉም የስፖርት ቤተሰብ የሚስማማበት
እውነታ ነው። በሊቨርፑል ቆይታው የፕሪሚየር ሊግ፣ ሻምፒየንስ ሊግ፣ ከዛ ውጪ 2 ፕሪሚየር ሊግ፣ 1 ሻምፒየንስ ሊግ። በእርግጥ 2 ጊዜ ፍጻሜ ተፋላሚ ሆኗል በሻምፒየንስ ሊግ። ያንን ዋንጫም ሊቨርፑል ማሳካት አልቻለም። ኤፍ ኤ ካፕ፣ ከዛ ውጪ ካራባኦ ካፕ፣ የዓለም ክለቦች ዋንጫን ከሊቨርፑል ጋር አሳክቷል። የሊቨርፑል ወርቃማው ዘመን ቁልፉ ተጫዋች እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ቨርጅል ቫንዳይክ እና ሊቨርፑል፣ ቨርጅል ቫንዳይክ ያለርሱና ሊቨርፑል ያለርሱና ከእርሱ ውጪ ወይም ሊቨርፑል ከቫንዳይክ እና ከቫንዳይክ ውጪ ምን አይነት መልክ አለው? እናንተስ ምን ታዘባችሁ? ሀሳብ አስተያየት አድርሱን። ከዛ ውጪ ሰብስክራይብ አድርጉ። ስላዳመጣችሁን ከልብ እናመሰግናለን።